በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነው። በእርሱ ቁስል እኛ ምን አለ ተፈወስን። ካጠገቡ ያለው ክርስቶስን ንጉስ ነህ አለው ማለት ነው። ክርስቶስ ንጉስ ነው አይደለም ነው። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግ። ትንሽ ብቻ ቢሆን ሳይበዛ አይደለም። ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው፣ በጠብታ እንባ ይሸጠዋል መንግስቱ። ከተሰቀሉትም ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከተናገራቸው ቃላት እና እዛ መስቀል ላይ ከተፈጸሙ ነገሮች ከሰባቱ አጽራህተ መስቀል ወይም መስቀል ላይ ከተናገራቸው ቃላት አንዱን የተናገረበት ክፍል ነው አሁን ያነበብነው። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከሁለት ወንበዴዎች መካከል ነበር የተሰቀለው። በግራውና በቀኙ እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ደም ሲያፈሱ፣ ሲገድሉ፣ ሲዘርፉ የኖሩ ሁለት ወንበዴዎች በተለምዶ ፈያታዊ ዘየማን የቀኙ ወንበዴና ፈያታዊ ዘጸጋም የግራው ወንበዴ ምንላቸው። አይሁድ ክርስቶስ እንዲሞት ብቻ አልነበረም የፈለጉት፣ እንዲሰቀልና እንዲሞት ነው የፈለጉት። በሌላ መንገድ መግደል ይችሉ ነበር። በእሳት ማቃጠል ይችሉ ነበር። በድንጋይ ወግረው እንደ እስጢፋኖስ መግደል ይችሉ ነበር። ከሌላ አይነት አሟሟት ግን የግድ እንዲሞት የፈለጉት በምን ላይ ነበር? በመስቀል ላይ ነበር። በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነው። ግን በዚህ ድርጊቱ ክርስቶስ ትንቢትም ተናገረ፣ ትንቢትም ፈጸመ ይላሉ አባቶቻችን። የፈጸመው ትንቢት አለ። ምንድነው ካላችሁ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ክርስቶስ መከራ የተናገረበት በጣም ውብ የሆነ የብሉይ ኪዳን ወንጌል ተብሎ የሚጠራ ክፍል አለ። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ አይነት የመጽሐፍ ቅዱስ ብሉይ ኪዳን ሆነው ስለ ክርስቶስ በጣም የሚናገሩ ክፍሎችን አባቶቻችን የብሉይ ኪዳን ወንጌል ወይም ደረቅ ሐዲስ ብለው ይጠሯቸዋል። እና የእግዚአብሔር ክንድ ለማን ተገልጧል እያለ ስለ ክርስቶስ መከራ በእርሱ ቁስል እኛ ምን አለ ተፈወስን። በመገረፉ ቁስል ማለት ተፈወሳችሁ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ እንግዲህ እያየው ነው። የውላችሁ ክርስቶስ እኮ ገና አልቆሰለም፣ አልተሰቀለም፣ እንኳን ሊሰቀል አልተወለደም። ገና 1000 ዓመት ይቀረዋል። ግን ነቢያት በፊት በኋላ የሚፈጸመውን አሁን እንደሆነ ሆነው ነው የሚያዩት። እንግዲህ ክርስቶስ ከኃጢአተኞች ጋር መቆጠር ልማዱ ነው። ገና ሲወለድም የተቆጠረው የሕዝብ ቆጠራ ቀን አልነበር ክርስቶስ የተወለደው። እመቤታችን በበረት ውስጥ እንድትወልደው ምክንያት የሆነው ቤተልሔም የሄዱት ለሕዝብ ቆጠራ ነበረ። ዮሴፍ እና እመቤታችን ልትወልድ ደርሳ በነበረ ሰዓት ለሕዝብ ቆጠራ ወደ ቤተልሔም ሄዱ። በዚያ ሳለች ልትወልድ ደረሰች። የምትወልድበት ቤት ፍለጋ ተንከራተቱ፣ አላገኙም። ከዚያ በበረት ውስጥ ተወለደ። ከተወለደ በኋላ ግን ሕዝብ ቆጠራውን አካሄዱ። መጀመሪያ ይገርማቸዋል፣ ሁለቱም ወንበዴዎች ክርስቶስን ይሳደቡ ነበር ይላል። ይሳደቡ ነበር። የማቴዎስ ወንጌል ምዕራፍ 23ን ስታነቡ ወንበዴዎቹም ያንን እያሉ ይሰድቡት ነበር ይላል። የቀኙም የግራውም ወንበዴ ክርስቶስን ይሰድቡት ነበር። እንግዲህ ክርስቶስ ዓርብ ዕለት ያልተሰቃየ ሕዋስ የለውም። መላ ሰውነቱ ነው መከራ የተቀበለው። በራሱ ላይ የሾህ አክሊል ደፍቷል። በሰውነቱ ላይ ጅራፍ ወርዶበታል። አጥንቱ እስከሚታይ ድረስ ተገርፏል። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኛ። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ። ጌታ ሆይ ቃል አክብሮ ነው ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግሥትህ አለ። በመንግሥትህ ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ የራስህ መንግሥት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉሥ ነህ አለው ማለት ነው። ክርስቶስ ንጉሥ ነው አይደለም ነው። ምን አለው ታዲያ? በመንግሥትህ ብሎ ንጉሥ ነህ አለው። ከዚያ ምን ባልክ ጊዜ፣ ይሄ ደግሞ በጣም ይገርማል።
በመጣ ጊዜ ማለት የወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይህ ታመህ እንደማይህ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣ ጊዜ። አይገርማችሁ? ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበር። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። በጉብዝና ወራት ፈጣሪህን ምን በል አስብ ማለት ዝም ብለህ አስታውስ ሳይሆን ኃጢአት ልትሰራ ስትል ፈጣሪ ያለ ለካ ብለህ አስበው ማለት። ለአምላክ የሚጠየቅ ጥያቄ አናውቅም እኮ ለሰው የሚጠየቅ ጥያቄ ነው የምጠይቅ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ። ትንሽ ነው። የወንበዴ ግን ጸሎት ያውቃል በእውነት እና የወንበዴ ይህን ልመና ለመነ። ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። በግራ ያለው ወንበዴ አንተ ክርስቶስ አይደለም ራስህንም እኛንም አድን ብሎ ሰደበው። ምን አለው? የእግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድን፣ እኛንም ካላዳንክ ራስህንም ካላዳንክ ግን የእግዚአብሔር ልጅ አይደለም ማለት ብሎ ሰደበው። ሁለተኛው ግን መልሶ የቀኝ ወንበዴ ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም አለው ይላል። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትለዋለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሞ አልነበር? እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ። ሞትን በምድር ያላየው በኋላ ሰማዕት ይሆናል፣ በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጠዋት ይሞታል። አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግ። ትንሽ ብቻ ቢሆን ሳይበዛ አይደል? ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። እኛ ስላደረግነው የሚገባንን እንቀበላለንና በእኛ ላይ የተፈረደው እውነተኛ ፍርድ ነዋል። ለተረገመው የመስቀል ሞት የሚያበቃ ኃጢአት ሰርተናል፣ ይገባናል። ልክ ይህንን ሲል ክርስቶስ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። መቼ? ዛሬ። እዚህ ላይ የክርስቶስን መልስና የወንበዴውን ጥያቄ ማነጻጸር ይኖርብናል። ምኑ ነው የሚያስደንቀው? አንድን ወንበዴ ገነት ትገባለህ አለው። አዳምና ሔዋን ከነ ልጆቻቸው ሲኦል ቁጭ ብለው ይጠባበቃሉ። ካሁን መጥቶ ከሲኦል አወጣን እያሉ፣ እሱ ግን ለአንድ ወንጀለኛ ወንበዴ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። እግዚአብሔር ከፈለገ ይችላል አይችልም? ይችላል። አቤት ይሄ ታሪክ አሁን ድርሳነ ሚካኤል ላይ ቢሆን የተጻፈው፣ ታምረ ማርያም ላይ ቢሆን የተጻፈው ሰዎች በቃ እናንተ ተረት ነው አይደል ስራችሁ ነበር የሚሉ። አንዱ ሊቅ ምን ይላሉ? እግዚአብሔር መንግስቱን በርካሽ ዋጋ ሸጠው፣ በጠብታ እንባ ይሸጠዋል መንግስቱ። ሰበብ ነው የሚፈልገው እግዚአብሔር ይቅር ለማለት ሰበብ ነው የሚፈልገው። እኛ ይቅር ላለማለት ነው ሰበብ የምንፈልግ። እግዚአብሔር ግን ሰውየው ላይ ይፈልጋል፣ በዙሪያው ምን ላግኝበት፣ በምን ሰበብ ልማረው የሚል አምላክ። ክፉ ሐሳብ ኃጢአትን፣ ክፉ ሐሳብ ያሰብነውን ይቆጥራል፣ ጽድቅ ያሰብነውንም ይቆጥራል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ ይሆንካት፣ እጅም በዳበሳ ወስደ ያጠፋሃትን አላርም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ልልሃል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ፣ እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ አንወጣም። ከዚህ አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀየርልህ ወይስ አይቀየርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምሕረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለ። ታዲያ የእሳት ባህሩን እንዴት አልፈ መጣ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ ነው የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ። የጌታ መልስ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ጸሎቱ እና ልመናው አንድ አይደለም። እግዚአብሔር ጸሎታችንን አርሞ የሚሰማ አምላክ ነው። ከምንለምነው በላይ የሚሰጠን፣ አንዳንዴም የማያስፈልግ ልመና ልንለምን እንችላለን። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ ነው። አሁን የለመነውን ሁሉ
ቢሰማን ስንት ችግር ውስጥ ገብተናል። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም መስጠትን ታውቃላችሁ። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለ ወይ ይላል ጌታ። ድንጋይ የሚሰጠውን ሊቃውንት ሲተረጉሙ ይሄ ልጅ ስለጠገበ ነው ዳቦ ዳቦ የሚለው፣ ድንጋይ ቢሰጠው ጥርሱን ይሰብረዋል እገላገላለሁ ብሎ ድንጋይ አንስቶ ይሰጠዋል? አይሰጠው። የሰማነውን በልቡናችን ያሳድርብን።